ሩታ የውጭ ጉዞዋን እንግዲህ እንደማትሰርዝ ሀሳቧን እንደማትቀይር ተናግራለች ማለት ነው። እንግዲህ አብርሃምም በተደጋጋሚ እያገኘ ሀሳቧን እንድትቀይር እየጠየቃት ይገኛል ማለት ነው። እንግዲህ ባገኛትም ቁጥር አምሮብሻል፣ ቆንጆ ሆነሻል፣ ወፍረሻል እያለ እያሽኮረመማት ይገኛል ማለት ነው። ጉድ እኮ ነው ዘንድሮ። ቆይ አንተ የጠበከው እንዴት ሁና ልታያት ነበረ? አንተ በምታደርገው ነገር ከሌላ ሴት ጋር እየተቃቀፍክ እየተሳሳምክ እንደፈለክ ይሆንክ እንትን በምትለው ነገር አይታ በዛ አዝና ቆዝማ ከስታ ጠቁራ እንደዛ ነበር የጠበቅከው እንዴ? ሩታ ማለት ነው እንግዲህ ከዚህም በላይ እንደ አደይ አበባ ፍክት እምር ብሎባት እናያታለን ማለት ነው። እንግዲህ አንተም እየጎመጀህ ትኖራለህ ማለት ነው። እንግዲህ ሩታን የመሰለኝ ቆንጅዬ ልጅ እንግዲህ ያው ቀርታባለች። ይብላኝልህ እንግዲህ ላንተ እንጂ ሩታ እንደሆነች ከዚህም በላይ እያማረባት ቆንጆ እየሆነች ታያታለህ ማለት ነው። እንግዲህ እድሜ ይስጠን። አንተም እንግዲህ አምሮብሻል፣ ቆንጆ ሆነሻል እያልክ ትቀጥላለህ ማለት ነው። እየጎመጀህ ግን እኮ ማለት ነው ይወዳታል፣ ግን ትዕቢተኛ ነው። ጥፋቱን አምኖ ተሸንፎ ይቅርታ ብሎ ትዳሩን ወደ ነበረበት መመለስ አይፈልግም። ለምን? የሆነ እልክ አልሸነፍ ባይነት ስላለበት ነው ማለት ነው። ለማንኛውም ትዳር በእልክ አይሆንም ማለት ነው። በእልክ አይሆንም። ይሄ ትዕቢት ደግሞ ጥሩ አይደለም። ትዕቢትህን ቀነስ አድርገህ ጥፋትህን አምነህ ይቅርታ ጠይቀህ ከልጅህ እናት ጋር ልጅህን አብረህ ሆነህ ብታሳድግ ይሻልህ ነበረ ማለት ነው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ ቻናል ተመልካቾቼ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላ። እናንተም በያላችሁበት ሰላማችሁ ይብዛ፣ አገራችን ኢትዮጵያንም አላህ ሰላም ያድርግልን እያልኩ ዛሬም እንግዲህ በሌላ ቪዲዮ መጥቻለሁ ማለት ነው። ለዚህ ቻናል አዲስ የሆናችሁ ላይክ እና ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጣችሁ አበረታቱኝ እላችኋለሁ ውዶች ማለት ነው። ዛሬ በእነ ሩታ ዙሪያ ነው ማለት ነው እንግዲህ የመጣሁት። እንግዲህ ሩታ ወደ ውጭ ሀገር እሄዳለሁ እያለች ትገኛለች ማለት ነው። አብርሃምም እንግዲህ እያገኛት እንዳትሄድ ሀሳቧን እንድትቀይር እየጠየቃት ይገኛል ማለት ነው። እንግዲህ በባለፈውም እዛ ድሮ ስንኖርበት የነበረው ቤት ገብተሽ መኖር ትችያለሽ፣ እኔ ወንድ ልጅ ነኝ፣ ወጥቼ ወደ ሌላ ቦታ መኖር እችላለሁ፣ ችግር የለውም። ስለዚህ ልጃችንን ይዘሽ እዛ ቁጭ ብለሽ ልጃችንን እናሳድግ፣ እኔ ከኔ ጋር ሁኒ ብዬ አላስገድድሽም አልልሽም፣ ግን አንቺ እዛ ቤት ሄደሽ ልጁን ይዘሽ እዛ ተቀመጪ። አይ እዚህ ክራይ ነው አልቀመጥም ካልሽ ደግሞ የገዛ ነው አፓርታማ ቤት ስላለቀ እዛ መኖር ትችያለሽ፣ ካልሆነም ሌላም መግዛት እችላለሁ፣ ችግር የለም። ስለዚህ የምትፈልጊውን ነገር እኔ አደርግልሻለሁኝ፣ ወደ ውጭ ሀገር የምትዩን ነገር ግን አቁሚ እያላት ነበረ። ሩታ ግን ሀሳቧን መቀየር እንደማትፈልግ ወይ ፍንክች እያለች ነው ማለት ነው። እናም እንግዲህ በአብርሃም ዙሪያ ያሉ ሰዎችም መቀመጫ እንዳሳጧት ነበር እንግዲህ የነገረችው። ያው እነሱንም ደግሞ
በዋናነት እንግዲህ የነገሩን እንትን እየመራ የሚገኘው አቤል የሚባለውን እንግዲህ እሱንም አስጠንቅቆታል ማለት ነው። ካሁን በኋላ በቃ የኔን ለኔ ተውት፣ ሩታን ግን ካሁን በኋላ ምንም አይነት ነገር እንድትናገራት አልፈልግም። ጓደኛዬ ነህ፣ አከብረሃለሁ፣ ወድሃለሁ፣ ግን ደግሞ ሩታን እንድትናገራት አልፈልግም። እሷን ተናገርክ ማለት ልጅን እንዴት ተናገርክ ቁጠረው። ስለዚህ ካሁን በኋላ ከሩታ አጠገብ እንዳትደርስ፣ ምንም አይነት ነገር እንዳትናገራት። ወደ ውጭ ሀገር የምትሄድበትንም ምክንያት ነግራኛለች። ምክንያቱም እንግዲህ ያው እናንተ በምትረብሿት ነገር ነው፣ በዚህ ነው ብላለች። ምክንያት እናንተ እንደሆናችሁ ነው የተናገረችው ነበር ያለው። እንግዲህ በእኛ ምክንያት ከሆነ የምትሄጂው እኔ ካሁን ሰዓት ጀምሮ ካሁን በኋላ ምንም አይነት ነገር አልናገርሽም። እስካሁንም ያው ለአብርሃም ብዬ ነው ያን ሁሉ ስናገር ሳደርግ የነበረው። እንግዲህ እስከ ዛሬ ተበሻሽቀናል። ካሁን በኋላ ምንም ነገር አልልሽም። ሌሎችም የሚናገሩ ሰዎች ካሉ እነሱም እንዲያቆሙ እጠይቃቸዋለሁ፣ እነግራቸዋለሁኝ። ስለዚህ እኔ ካሁን በኋላ ምንም አይነት ነገር አልናገርሽም። በእኛ ምክንያት ከሆነ ለመሄድ የተዘጋጀሽው፣ ስለዚህ አንደርስብሽም ሲል እንግዲህ አቤልም ነግሯታም ማለት ነው። ሩታም ታዲያ እንግዲህ ጊዜው ረፍዷል፣ እስከ ዛሬ ነበር እንጂ አሁን ረፍዷል። እኔ ተናገራችሁኝም አልተናገራችሁኝም ምንም የምሆነው ነገር የለም፣ ሀሳቤንም አልቀይርም። እናንተም እየተናገራችሁ ባላችሁት መቀጠል ትችላላችሁ ከፈለጋችሁ። እኔ ምንም መስሎ አይታየኝም። እኔም ደግሞ ሀሳቤን አልቀይርም። እናንተ ይሄንን እኔን እየመጣችሁ ማስቸገራችሁን፣ የሆነ ነገር ማለታችሁን አቆማችሁም አላቆማችሁም የኔን ሀሳብ ምንም የሚቀይረው ነገር የለም ብላለች ማለት ነው። እንግዲህ ሩታ አምርራለች። ያው እንግዲህ የተሰበረ ልብ በቶሎ አይጠገንም። እንግዲህ ተጎድታለች ማለት እንችላለን። ምክንያቱም ነፍሰ ጡር ሆና የደረሰባት ነገር፣ ያሳለፈችው ነገር ቀላል የሚባል ስላላደለ ከዛም በኋላ እንግዲህ ከወለደችም በኋላ በስነ ስርዓት እንዳትታረስ እንግዲህ እየሄዱ በነገር ሲጠዘጥዟት ነበረ። ወልዳ እንዳተኛ አድርገዋት ነበረ ማለት ነው። እንግዲህ ያ ሁሉ ሆኖ እሷን ጎርቷታል። እንግዲህ ስለ ልቦናዋን ጎርቷታል። የሚናገሩትም ቃላት ቀላል የሚባል አይደለም። ልብ የሚሰብር ቃላቶችን ነበረ ሲጠቀሙ የነበረው። እንግዲህ አቤልን በቀደም ሱፉን ግጥም አድርጎ ለብሶ የሄርሜላና የአብርሽ ፕሮግራም አለ፣ እዛ መገኘት አለብሽ፣ ነይ እንሂድ፣ እንዲህ አምሮብኝ ሱፍ ለብሼ የመጣሁት ወደዛ ለመሄድ ነው፣ ስለዚህ ነይ እንሂድ ብሎ ነበር ያላት። እንግዲህ በሰው አስደውሎ ጠርቶ ነው እንግዲህ እንደዛ ያላት ማለት ነው። ይህንንም እንደነገረችው እንግዲህ ሲናገር ነበር አብርሃም። እሷም በሱ ቢደውል እንደማልሄድለት ስላወቀ በሌላ ሰው አስደውሎ ካገኘኝ በኋላ ያለኝን ነገር እንግዲህ ያው አይታችሁታል። እዚህ ጋር መደጋገም አያስፈልገኝም እና ምናምን እያለች ነበረ ማለት ነው። እንግዲህ ያው ከአብርሃም ደግሞ የበለጠ ጓደኞቹ በሚያደርጉትና በሚናገሩት ነገር ልቧን ሰብረውታል ማለት ነው።
እና እንግዲህ ላችኋለሁኝ አሁንም ቢሆን አብርሽ ሩታን ከማስቀየምና ከማስከፋት ወደ ኋላ አላለም። አሁንም ይሄዳለው ብላ ብትልም የሚናገረው ቃላት ግን ደስ የማይል ነው ማለት ነው። የሚናገረውን ቃላት እየመረጠ አይደለም ማለት ነው። እንግዲህ ጥጋብሽ አናትሽ ላይ ወጥቷል ነበር እንግዲህ ሲላት የነበረው። ሲርቁሽ ትቀርቢያለሽ፣ ሲቀርቡሽ ትርቂያለሽ ነበር እንግዲህ ያላት። ሩታም ታዲያ እንግዲህ እኔ መቼ ቀረብኩህ? ራስህ እየጠራኸኝ ነው እያገኘኸኝ ያለው። እኔ እኮ የራሴን ህይወት እየኖርኩ ነው፣ ትቼዋለሁ ሁሉንም ነገር እያለችው ነበረ ማለት ነው። እንግዲህ አብርሽ ማለት ነው ይሄ ልጄ የምትለው ማለት ነው የመጣው ከሷ ነው። መጀመሪያ ያገኘሃት እሷን እስከሆነ ድረስ ለሷ ደግሞ ክብር መስጠት አለብህ። ክብር ሊኖርህ ይገባል ለሷ ማለት ነው። እንደው ማን ይሙት ማን ነው የጠገበው? ማን ነው የጠገበው? ሩታ ናት ወይስ አንተ? እንዴ ሰው እኮ የሚናገረውን ቃላት እኮ እየመረጠ ይናገራል። እሱ እኮ በቃ እንዳገኘ አንስቶ ልድፍ ነው የሚያደርገው ማለት ነው። ያስቀይማል አያስቀይምም አይልም እንዴ። እንደዚህ እያልክ እየተናገርካት እንዴት ነው ሀሳቧን የምትቀይረው? እንዴት ነው ሀሳቧን ቀይራ እዚህ ሀገር ኢትዮጵያ መኖር የምችለው? ጥጋብሽ አናትሽ ላይ ወጥቷል እንደዚህ ብለሻል እያልክ ማለት ነው። ይህ ስርዓት የሌለው ንግግር እየተናገርክ ማለት ነው። የምር በጣም ነው የሚያናድደው፣ በጣም ነው ደም የሚያፈላው ቤተሰብ ማለት ነው። ሌላኛው ደግሞ ማለት ነው የሄርሜላና የአብርሽ አሽቃባጮች ማለት ነው። የምሬን ነው በጎች ማለት ነው። እኔ በጎች ነው የምላችሁ የምር። ምክንያቱም እናንተ ከበግ ተለይታችሁ አትታዩም። ግሩፕ ከፍታችሁ ለሄርሜላና ለአብርሽ የቀለበት እንትን እያላችሁ ገንዘብ የምታሰባስቡ ማለት ነው። ገንዘብ የምታዋጡ ማለት ነው። እናንተ በጎች ናችሁ የምር። እነሱ ቸግሮናል አዋጡልን፣ ለእንደዚህ አይነት ፕሮግራም ማዘጋጃ ስጡን ብለዋቸዋል እንዴ? ብለዋቸዋል እናንተ አሽቃባጮች ማለት ነው። ከሩታ ራስ ደግሞ ወረድ በሉ እናንተ። ነግበኔ የማትሉ ነገ ጧት ይሄ ነገር በእኛ ቢደርስስ በእኛስ ቢፈጠር ምንድን ነው የምንሆነው ብላችሁ የማታስቡ ማለት ነው። ምድረ ሰገጤዎች ማለት ነው። ምድረ ሰገጤዎች የሩታን ፎቶ እየዘቀዘቃችሁ ስትፈልጉ አሻንጉሊት ስትፈልጉ ያሻችሁን እያደረጋችሁ ሩታን የምትሳደቡ፣ ሩታ የወለደችው ልጅ ደግሞ አሻንጉሊት ነው ልጅ አይደለም አውቃ ነው ምናምን እያላችሁ የምትሉ ማለት ነው። አረ እንደው ፈጣሪ ልቦና ይስጣችሁ። ምን አይነቶቹ ስግጥግጥ ያላችሁ ናችሁ? የምር በጣም ነው የምታናድዱት፣ በጣም ነው የምትገርሙት ማለት ነው። የምሬ ነው። እናንተ ሴቶቹ ናችሁ እንደው ሴት ልጅ ስትበደል፣ ሴት ልጅ እንደዚህ ስትሆን ከሴት ጎን ነው መቆም ያለባችሁ ወይስ ከወንድ ጎን ቆማችሁ ያልሆነ ነገር እያስተላለፈ እንትን ከሚል ሰው ጋር ነው እንትን ማለት ያለባችሁ? እንደው ወሬን አታስጠፉኝ። እኔ የምር ነው የምላችሁ፣ በጣም ነው የምታናድዱት፣ በጣም ማለት ነው። እንዴ ለምን ልጅቱን አትፋቷትም? በቃ እናንተ እንደፈለጋችሁ እዛ ስትፈልጉ ደግፉ፣ ስትፈልጉ እርዱ፣ ስትፈልጉ ሹኮኮ በሏቸው፣ ዘሏቸው፣ እንደፈለጋችሁ አድርጓቸው። ሄርሜላንና አብርሽም ማለት ነው። ከሩታ ራስ ግን ወረድ በሉ፣ ወረድ በሉ። እንዴ የምን እዚህ ጋር ስግጥግጥ ማለት ነው? ሰገጣችሁ፣ የምሬን ነው። ወጥ ረገጣችሁ እንዴ! አበዛችሁት።
በቃ ልጅቱ ትኑርበት፣ ልጇን ታሳድግበት። እዛ ጋር የነዛ የነ አቤልና የብሩክ አንሶ እዚህ ጋር ደግሞ እናንተ ተጨምራችሁ እሷን ምን አድርጊ ነው የምትሏት እንዴ? እውነት በጣም አበዛችሁት። እና ለማንኛውም ማለት ነው ሩታ ዛሬም ነገም ማለት ነው እምር ድምቅ ብላ እናያታለን። እና ያው ጠንካራ ሴቱና ደግሞ ትልቅ ቦታ ደርሳ እንደምናያት ተስፋ አደርጋለሁ። አብርሽም እንግዲህ በሩታ ሞፈር በሩታ ማማር እንግዲህ እየጎመጀህ ትኖራለህ ማለት ነው። ሩታም ካሁን በኋላ እንግዲህ ማለት ነው ወይ ፍንክች ብላ እንግዲህ የራሷን ህይወት እየኖረች ነው። እያገኘህ ዝም ብለህ ያልሆነ ቃላት እየተጠቀምክ የልጅቱን ልብ ባሰብረው ጥሩ ነው ማለት ነው። ይበቃሃል። እስከ ዛሬ የጎዳሃት ማለት ነው። ከዚህም በላይ ባትጎዳት መልካም ነው ብዬ አስባለሁ። ውድ ተመልካቾቼ የዛሬው ቪዲዮ ይህን ይመስላል። እንግዲህ በቀጣይ በሌላ ቪዲዮ እስከምንገናኝ ደግሞ ሰላም ሁኑልኝ። በያላችሁበት ሰላማችሁ ብዝዝት ይበል እላችኋለሁ። ወዳችሁና ፈቅዳችሁ ለምትከታተሉኝም ከልብ አመሰግናለሁኝ። ላይክ እና ሰብስክራይብ ያላደረጋችሁ ደግሞ ላይክ እና ሰብስክራይብ በማድረግ ቤተሰብ ሁኑ። ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጣችሁ አበረታቱኝ እላችኋለሁ። አመሰግናለሁ።